የኢትዮጵያ ሀገራዊ ምክክር ኮሚሽን ምክትል ዋና ኮሚሽነር ሂሩት ገብረስላሴ የምክክሩ አሁናዊ ሁኔታን በማስመልከት ለመገናኛ ብዙሃን ጋዜጣዊ መግለጫ ሰጥተዋል። ምክትል ዋና ኮሚሽነሯ እንዳሉት ከባለፈው ሐሙስ ጀምሮ በ8ቱ የአጀንዳ ቡድኖች ከእያንዳንዳቸው 16 ተመካካሪዎችን መርጠው ከየቡድኑ የሚቀርቡ ሀሳቦች እያጣጣሙ ይገኛል ብለዋል። እነዚህ ከየቡድኑ መጥተው አብረው የሚሰሩ ወደ 120 የሚሆኑ ሰዎች ስራ ዋናው ነገር በየቡድኑ ብዙ ጊዜ ተፈጅቶበት የተዘጋጁትን ምክር ሀሳቦች የማጣጣም ስራ ነው የሚሰሩት። የማጣጣም ስራ ስንል በምክር ሀሳቦች በ8ቱ ቡድን ምክር ሀሳቦች መካከል ተቃርኖ እንዳይኖር፣ ድግግሞሽ እንዳይኖር፣ በአንድ መልክ አንድ ወጥ በሆነ መልክ መቅረብ እንዲችሉ ለማድረግ ነው። በተጨማሪ ደግሞ 15ቱ ተወካዮች ሌሎቹ ቡድኖች ስለወሰኗቸው ወይም ስላወጧቸው ምክር ሀሳቦች ግንዛቤ ይወስዳሉ፣ እርስ በርስ ይመካከራሉ፣ ይነጋገራሉ። ነገሮችን ለማጣጣም የተቋቋመ ቡድን ነው። ይህ በአንዱ ቡድን የቀረቡ ምክረ ሀሳቦች ለሌላው ቡድን በማቅረብ ተጨማሪ ግብዓት የሚገኝበትና ይህም ተሰብስቦ የመጨረሻው ሰነድ ይዘጋጃል ብለዋል። የሚሰበሰቡት ግብዓቶች በቀጣይ ረቡዕ ዕለት እንደሚጸድቁም ምክትል ዋና ኮሚሽነሯ ጠቁመዋል። ይሄ እንደምታውቁት 8ቱም ቡድን ላይ የሚገኙት ኢትዮጵያውያን ተሳታፊዎች ኢትዮጵያን የሚመስሉ ቡድኖች ናቸው። ሁሉ ባለድርሻ አካላት 8ቱም ቡድኖች ላይ ይገኛል። ሁሉም የኢትዮጵያ ወረዳዎች በ8ቱም ቡድኖች ላይ ይገኛሉ። ተመሳሳይ ናቸው። ስራ ተከፋፍለው አብረው አጠናክረው በተሰራው ስራ ላይ ግብዓት ለመስጠት ነው ዛሬ ከሰዓት በኋላ የሚሰበሰቡት። ከዛ በኋላ የሚሰበሰበው ግብዓት ላይ ነገ ሲሰራ ቆይቶ ሮብ ዕለት 4ሺው ያጸድቁታል ማለት ነው። በሂደቱ ላይ አልፎ አልፎ የሚቀርቡ ቅሬታዎች የሚመለከት ኮሚቴ መኖሩን የጠቆሙት ምክትል ዋና ኮሚሽነሯ ጉዳዮችን እየመረመረ ለውሳኔ ያቀርባልም ብለዋል። በዚህ ሂደታችን ላይ አንዳንድ ቅሬታዎች የተነሱባቸው ወቅቶች አሉ። እነሱን ቅሬታዎች እያስተናገድን እንገኛለን። ጉዳዩን እንመረምራለን። ውሳኔ እየሰጠን ነው የቆየ ነው። አሁንም ያሉት ላይ ቀሩት ላይ እንደዚህ ውሳኔ እየሰጠን እንሄዳለን ማለት ነው። እነዚህን ቅሬታዎች የሚያስተናግድ የተለየ ኮሚቴ አለ። ኮሚቴው ግን አጥንቶ ለኮሚሽነሮች ካውንስል ያቀርባል። የኮሚሽነሮች ካውንስል ይወስናል ማለት ነው። በአንዳንድ ወቅት ቀጥታ በራሳቸው መግለጫ ያወጡ ወገኖች አሉ። የምክክሩ መንፈስ እንግዲህ መመካከር ነው። ያም ባይሆን ማንም መብቱ ነው፣ መግለጫ ማውጣት ይችላል። ለነዛም ቢሆን ምላሽ እንሰጣለን ማለት ነው። ምክትል ዋና ኮሚሽነር ሂሩት ገብረስላሴ በመግለጫቸው ላይ እንዳሉት በምክክሩ በአብዛኛው ጉዳዮች ላይ ስምምነት ላይ ተደርሷል ብለዋል። አሁን የተጠናከሩት ምክር ሀሳቦች ጉባኤው የተስማማባቸው ጉዳዮች ናቸው። በየትም ዓለም የሚደረጉ ሀገራዊ ምክክሮች በመቶ በሁሉ ጉዳይ ላይ ይስማማሉ አይባልም። ደስ የሚለው ነገር በሀገራችን የተካሄደው ሀገራዊ ምክክር ጉባኤ በአብዛኛው ጉዳይ ላይ እየተስማማ ጨርሷል። ስለዚህ ደስ ብሎናል ማለት እፈልጋለሁ። በእውነት በጣም ደስ ብሎናል። በአብዛኛው ጉዳይ ላይ ተግባብቷል። ይህንን እዚህ ምዕራፍ ላይ በመድረሳችን ደግሞ ይህንን ለኢትዮጵያ ሕዝብ የምናበስርበት ወቅት ይፈጠራል ማለት ነው እና ያው የፈለግነው መግባባት የፈለግነው ሰላም ያመጣል ብለን እንገምታለን።